በዚህ ሰዓት የ24 ሰዓት ዋና ዋና ወታደራዊ ዲፕሎማሲያዊ የግንባር መረጃዎችን ጨምሮ ያሉ ዋና ዋና ክስተቶችን ወደ እናንተ አደርሳለሁ። በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር ፖለቲካዊ፣ ወታደራዊ መረጃዎችን በዚህ ሰዓት የምታዳምጡ ይሆናል። ከኢትዮጵያ ጋር በቀጥታ ግንኙነት ያለው የሱዳን ሁኔታን በተመለከተ ተጨማሪ መረጃ ይዣለሁ። የሱዳን ጦር በአራት ግንባሮች ድል ተቀዳጅቻለሁ ብሏል። ከ121 በላይ ወታደራዊ ተሽከርካሪዎችን አውድሜያለሁ። በአየርና በእግረኛ የተቀናጀ ጥቃት እየፈጸምኩ ነው የሚገኘው። እንዲሁም ደግሞ ዋና ዋና የጦር መሳሪያ ሎጂስቲክ፣ የስንቅና የትጥቅ ማቅረቢያ መስመሮችን ለመቆጣጠር ጫፍ ደርሻለሁ። የአየር ማኮብኮቢያ የጦር አውሮፕላኖች ሰፈሮችን ደብድቤያለሁ እያለ ነው የሚገኘው። ይህንን በተመለከተ ያለውን መረጃ በአጭሩ ወደ እናንተ አደርሳለሁ። የኦህዴድ ብልጽግና ባለስልጣናት ከፍተኛ ሽብር ውስጥ ገብተዋል። መደበኛና ኢመደበኛ ስብሰባዎችን በተከታታይ እያደረጉ ነው የሚገኙት። በኢሊሊ ሆቴል ከሚያደርጓቸው ኢመደበኛ ስብሰባዎች ባሻገር በመንግስት ቢሮዎችም አስቸኳይ ስብሰባ ተጠርቷል ተብሏል። ከዚህ ጋር በተያያዘ ነባርና አዲስ የኦህዴድ ባለስልጣናት ከፍተኛ ጫና ውስጥ ገብተዋል። ይሄ ከወትሮ በተለየ ሁኔታ ይሄ የሚታየው ነው በእነሱ ውስጥ። ዛሬ በሽመልስ አብዲሳ ቢሮ የተጠራ ስብሰባ እንዳለም ተሰምቷል። ከዚህ ጋር በተያያዘ ያሉ መረጃዎችን ጨምሮ ሌሎች መረጃዎችን ወደ እናንተ አደርሳለሁ። ከዚህ ባሻገር በወለጋ ቀጠናም በነ ጃልመሮና በነ ሽመልስ አብዲሳ በሚደገፈው የጃልሰኝ የጃልሞሴ ጦር መካከል ብርቱ ውጊያ እየተደረገ ነው። እነ ጃልሞሴ ሽፋን ለመስጠት የተንቀሳቀሰው ገዳ ኮማንዶ ከባድ ጉዳት ደርሶበታል። ይህንን በዝርዝር አደርሳችኋለሁ። በአማራ ክልል በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር አጫጭር መረጃዎችን ይዣለሁ። በጎንደር፣ በጎጃም፣ በሸዋ፣ በወሎ ያሉ መረጃዎችን አደርሳችኋለሁ። በትግራይ ያለው የፖለቲካ ሁኔታ ከባለፈው ሚያዝያ 30 በኋላ የነ ደብረጽዮን ቡድን ትግራይን ከተቆጣጠረ በኋላ አሁን ቀጠናዊ፣ አገራዊ እንዲሁም ደግሞ የዓለም አቀፍም እንደዚሁ የፖለቲካና የዲፕሎማሲ ትኩረትን ስቦ ይገኛል። ከዚህ ጋር በተያያዘ ያለው አጠቃላይ ሁኔታ ምንድን ነው የሚለውን አጫጭር መረጃዎች አደርሳችኋለሁ። የቀድሞው የህወሓት ባለስልጣናት እና የአሁኖቹ የህወሓት ባለስልጣናት ለሁለት ተከፍለው በተለያየ ጎራ እየተነታረኩ ነው የሚገኙት። ይህንን በተመለከተም አጫጭር መረጃዎችን ይዣለሁ አደርሳችኋለሁ። በዚህ ሁኔታ የትግራይ ዋና ዋና ጀኔራሎች የትግራይን ሀገር መሆን ጉዳይ በተመለከተ ቁርጥ ሀሳቦቻቸውን እያራመዱ ይገኛሉ። እነዚህና ሌሎች መረጃዎችን እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከመረጃዎቹ መካከል ዛሬ የደረሰ አሳዛኝ የትራፊክ አደጋ መኖሩንም የሚገልጹ መረጃዎች ወጥተዋል። በሱ መረጃ ወደ ሌሎች መረጃዎች እሄዳለሁ። ዛሬ ከማለዳ ከደሴ ከተማ በመነሳት ወደ አዲስ አበባ ጉዞ ሲያደርግ የነበረ በርካታ ሰዎችን ጭኖ የነበረ አውቶቡስ ገደል ውስጥ ገብቶ እስካሁን ድረስ የ28 ሰዎች ሕይወት አልፏል። በጣም አሳዛኝ የትራፊክ አደጋ ነው የደረሰው። አደጋው የደረሰው ከደሴ ኮምቦልቻ በሚወስደው መንገድ ሀረጎ ተብሎ በሚጠራ ጠመዝማዛ ቦታ ላይ መሆኑን መረጃው ያሳያል። ዛሬ ሰኔ 8 ማለዳ ከደሴ ወደ አዲስ አበባ መጓዝ ላይ የነበረው ህዝብ አውቶቡስ በተለምዶ ሀረጎ ተብሎ በሚጠራው ገደላማና ጠመዝማዛ ቦታ በደረሰው አደጋ እስካሁን የ28 ሰዎች ሕይወት አልፏል። ሌሎችም ከባድና ቀላል ቁስለኛ ሆነዋል። የሟቾቹ ቁጥር ከዚህ በላይ ሊጨምር እንደሚችል ተገልጿል። የህዝብ ማመላለሻ አውቶቡሱ ከ100 ሜትር በላይ ርቀት ባለው ገደል ውስጥ ገብቶ ነው ይሄ ጉዳት የደረሰው። ለተጎጂዎች እና ለተጎጂ ቤተሰቦች እንግዲህ መጽናናት እንመኛለን። ተጎጂዎችም በየእምነታችሁ ገነትን እንዲያወርሳችሁ እመኛለሁ። እንግዲህ ለደረሰው አደጋም እንደዚሁ መጽናናት ለቤተሰቦቻቸው እመኛለሁ። ወደ ሌሎች መረጃዎች ነው የማልፈው። ወደ ሌሎች መረጃዎች ሳልፍ ወደ ኦህዴድ ብልጽግና ባለስልጣናትን የተመለከተ መረጃ ነው የማቀርበው። የኦህዴድ ብልጽግና ባለስልጣናት ዛሬ ስብሰባ ጠርተዋል ተብሏል። የቀድሞ የኦህዴድ ባለስልጣናትና በጡረታ ላይ ያሉትን ጨምሮ በዚህ ሰዓት በኦሮሚያ ክልል ውስጥ በልዩ ልዩ የስልጣን እርከን የሚገኙ ቁልፍ የባለስልጣናት በፌዴራል ደረጃ በሲቪልና በወታደራዊ በደህንነት በኩል የሚገኙ ዋና ዋና ቁልፍ የኦህዴድ ባለስልጣናት በነ ሽመልስ አብዲሳ ቢሮ ስብሰባ መጥራታቸው የታወቀው። በነ ሽመልስ አብዲሳ ቢሮ ይሄ አስቸኳይ ስብሰባ የተጠራው በምን ጉዳይ ለመነጋገር እንደሆነ የታወቀ ነገር የለም ብለዋል የመረጃ ምንጮቹ። ምናልባት ወቅታዊ ሁኔታውን በተለይ በሰሜን ኢትዮጵያ ያለውን አጠቃላይ ወታደራዊ ሁኔታ በተመለከተ ኦህዴድ ከፍተኛ ሽብር ውስጥና ድንጋጤ ውስጥ መግባቱን የመረጃ ምንጮች ገልጸዋል። ምናልባት በዚህ ቀጠና ካለው አጠቃላይ ወታደራዊ እንዲሁም ደግሞ በቀጠናዊ ሁኔታ ጋር በተያያዘ ኦህዴድ ታይቶ የማይታወቅ ከባድ ድንጋጤ ውስጥ ወድቋል። ለዚህ ይሆናል ስብሰባው የሚሉት የመረጃ ምንጮቹ። በዚህ ስብሰባ ላይ አብይ አህመድ ይገኝ ወይስ ደግሞ አይገኝ የሚለው የታወቀ ነገር የለም ነው የተባለው። ባለፈው ሳምንት የኦህዴድ የቀድሞ እና የአሁኑ ባለስልጣናት በኢሊሊ ሆቴል ኢመደበኛ ስብሰባ በማድረግ
የህወሓትን አጋርነት እንዲሁም ደግሞ የተለያዩ ወታደራዊና ፖለቲካዊ ሁኔታዎችን ስለማንሳትና ስለመገምገማቸው የፖለቲካና ወታደራዊ የኃይል ሚዛን ከእጃቸው እንዳይወጣ ምን አይነት ስልቶችን መከተል እንዳለባቸው ማንሳታቸውም ይታወቃል። በዚህ በነበረው ስብሰባ የነ ሽመልስ አብዲሳና የነ አምባሳደር ግርማ ቡድን የተለያዩ አቋሞችን ስለማንጸባረቁ መረጃ ምንጮቹ ገልጸዋል። በዚህ በነ ሽመልስ አብዲሳ አሁንም ህወሓትን በመደምሰስ በትግራይ ሌላ የኛ አጋር ኃይል እና ክልላዊ አስተዳደሩን ማቋቋም አለብን፣ በሌሎች ክልሎች ተሳክቶልናል እና ለዚህ የሚሆን ወታደራዊ አቅሙም የሰው ኃይል አቅሙም አለን የሚለው እነ ሽመልስ አማራጭ ሲሆን፣ ሁለተኛው ግን አምባሳደር ግርማ ብሩ ከህወሓት ጋር በረጅም ጊዜ የሚያጣላ የፖለቲካ ዓላማና ግብ ልዩነት የለም፣ ለህወሓት አስፈላጊውን ድጋፍ በማድረግ የጠየቃቸውን ጥያቄዎች በማሟላት ወደ ፌዴራል ስልጣን በመመለስ አጋር አድርጎ በሌሎች የስልጣን ተቀናቃኞች ላይ የጋራ እንቅስቃሴዎችን ማድረግ ይበጃል የሚል ሐሳብ ማቅረባቸው ይታወቃል። ወደ ወለጋ የሚወስደን መረጃ ቀጥላለሁ። ከፖለቲካዊ መረጃዎች ወደ ወታደራዊ መረጃዎች በኦሮሚያ ክልል አካባቢ በወለጋ ከባድ ውጊያ እየተደረገ መሆኑን ከአካባቢ የወጡ መረጃዎች ይገልጻሉ። በወለጋ ውጊያ እየተደረገ የሚገኘው በመንግስት በሚደገፈው የጃልሞሴ የጫካ ታጣቂ ኃይልና በነጃልመሮ ታጣቂዎች መካከል መሆኑን የመረጃ ምንጮች ገልጸዋል። በምስራቅ ወለጋ ጊዳ አያና ወረዳ ድሬ ጉዳ ተብሎ በሚጠራ ቦታ ትላንትና ሰኔ 7 ጀምሮ የጀመረው ውጊያ ዛሬም ለሁለተኛ ቀን ቀጥሏል። ይህ ውጊያ እየተደረገ ያለው በመንግስት ድጋፍ በሚደረግለትና በክልሉ ሚሊሻ ቢሮ በኩል በጀት በሚሰጠው የነጃልሞሴ የሚመራው ጦርና በኦሮሞ ነጻነት ሰራዊት እያለ ራሱ በሚጠራው የነጃልመሮ ታጣቂ ቡድን መካከል መሆኑን መረጃዎች ገልጸዋል። እስካሁን ባለው የሁለት ቀናት ውጊያ የነጃልሞሴ ወይም ደግሞ በክልሉ ሚሊሻ በሚደገፈው የጫካ ታጣቂ ኃይል ከፍተኛ ጉዳት ደርሶበታል። በርካታ ታጣቂዎቹ ተደምስሰውበታል። በነጃልመሮ በኩልም እንደዚሁ ቁጥራቸው ያልታወቁ ታጣቂዎች ጉዳት አስተናግደዋል። ለጃልሞሴ ሽፋን እንዲሰጥ የተንቀሳቀሰ የገዳ ኮማንዶ ኃይልም በነጃልመሮ ታጣቂዎች በተፈጸመ የደፈጣ ጥቃት ከባድ ውጊያ ደርሶበታል። ለነጃልሞሴ ድጋፍ ለማድረግ ወደ ድሬ ጉዳ ተብሎ ወደምትጠራው ቦታ እንቅስቃሴ ላይ የነበረው የገዳ ኮማንዶ እና የክልሉ ጋቸና ሴርና አባሪቾ ተብሎ በሚጠራ ቦታ የነጃልመሮ ታጣቂዎች በፈጸሙት የደፈጣ ጥቃት ነው በተሽከርካሪ ላይ የነበሩ በርካታ የኮማንዶ አባላት እና የሚሊሻ አባላት ሞትና ቁስለኛ የሆኑት። እነዚህ የኮማንዶ አባላት መካከል የኮማንዶ አዛዥ ጭምር ከጉዳቱ ይገኙበታል። ይህ በእንዲህ እንዳለ ከነጃልሞሴና ከገዳ ኮማንዶዎችም የነጃልሞሴና ከገዳ ኮማንዶዎች ከ14 በላይ የሚሆኑ በነጃልመሮ ታጣቂዎች ስለመማረካቸውና ስለመያዛቸው የአካባቢ የመረጃ ምንጮች ገልጸዋል። ባለፈው ሳምንት ከዚህ ጋር በተያያዘ አንድ መረጃ ወጥቶ ነበረ። እንግዲህ ይሄ መረጃ ነጃልሞሴና ነጃልሰኝ መልሶ ማጠናከርና ከነጃልመሮ ጋር በቀጥታ በጫካ ውስጥ እንዲዋጉ የሚል አማራጭ ነው። በጫካ ውስጥ ሆነው ነጃልመሮን እንዲፎካከሩ ትጥቃቸውን፣ ስንቃቸውን ማሟላት አለብን በሚል የኦሮሚያ ክልል ካቢኔ እንደዚህ አይነት አቅጣጫዎችን ማስቀመጡ ይታወቃል። ነጃልሰኝ እጅ በመስጠታቸው አላተረፍንም፣ ነጃልሰኝ ጫካ ውስጥ ነው በክልሉ ሚሊሻ እየተደገፉ ከነጃልመሮ ጋር ቢዋጉ ነው የምናተርፈው የሚል ግምገማ ያስቀመጠው የክልሉ የጸጥታ ካቢኔ በዛሬው ዕለት በጊዳ አያና ወረዳ ድሬ ጉዳ ቀበሌ የነጃልሞሴና የነጃልመሮ ጦር እያደረገ ያለው ውጊያ የነጃልሞሴ ጦር በገዳ ኮማንዶ ሽፋን እየተሰጠ ያለው ድጋፍ ይህንን የካቢኔውን የጸጥታ ካቢኔው ውሳኔ የሚያሳይ ነው ብለዋል የመረጃ ምንጮች። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ሲሄድ በአማራ ክልል ከዘመቻዎች ጋር በተያያዘ እየተፈጸመ ያለውን ዝርፊያ እና መቆሚያ ያጣውን የመንግስትና የህዝብ ሀብት ዝርፊያን የተመለከተ ነው። በአማራ ክልል በግንባር ላይ የሚገኙ ወታደራዊ አዛዦች የብልጽግና ባለስልጣናት በመቀናጀት ከፍተኛ የሆነ ዝርፊያ እየፈጸሙ እንደሆነ የታችኛው ወታደራዊ የመረጃ ምንጮች ገልጸዋል። በከተሞች አካባቢ የሚገኝ የህዝብ መሬትና ሀብትን በተለያዩ ስሞች በማውጣት ለወታደራዊ አዛዦች የድጎማ ገንዘብ በማለት የአካባቢው የብልጽግና ባለስልጣናት ይህን ያቀርባሉ። ከዚህ ላይ ገንዘብ ይካፈላሉ። እንዲሁም ደግሞ በመንግስት በጀት ላይ ለወታደራዊ ዘመቻ ለጀነራሎች፣ ለአዛዦች፣ ለኮሎኔሎች በሚል እንደዚሁ አበል ይወጣል ከመንግስት ካዝና ከወረዳና ከዞን ፋይናንስ። ይህም ያለ ኦዲት እንደዚሁ ገንዘቡ ወጥቶ ይቀራል። ዋና ዋና አዛዦች ደግሞ በአገር አቀፍ ደረጃ ከሀገር ውስጥና በውጭ ሀገራት ከጦር መሳሪያ ግዢ ጋር በተያያዘ የሚፈጸሙ ከፍተኛ ዝርፊያዎችን አጠናክረው ቀጥለዋል። ሞል እየገነቡ ነው፣ ሪል ስቴት እየገነቡ ነው የሚገኙት። በማዕድናትና በህገወጥ ሰዎች ዝውውር፣ በጦር መሳሪያ ዝውውር ከኢትዮጵያ አልፎ በቀጠና ጉዳዮች ጭምር የወርቅ ማዕድናትን ኮንትሮባንድ ከፍተኛ ዝርፊያ እየተፈጸመ እንደሆነ ተደጋጋሚ መረጃዎች ይገልጻሉ። ይህ ጉዳይ በታችኛው ሰራዊት ላይ ከፍተኛ ቅራኔ ፈጥሯል የሚሉት የመረጃ ምንጮች
በዚህ ምክንያት ይህንን ከመገናኛ ብዙሃን ሰምታችሁ ታራግባላችሁ፣ ሰራዊቱን ትከፋፍላላችሁ፣ ሰራዊቱ እንዳይተማመን ታደርጋላችሁ፣ ወታደራዊ አዛዦችን ስም ታጠፋላችሁ በሚል እንግዲህ ለማስፈራራት መሆኑ ነው። በዚህ ምክንያት ሰሜን ወሎ ሀራ ተብሎ የሚጠራ ወታደራዊ ካምፕ አቅራቢያ በጎንደር አዘዞ እንዲሁም ደግሞ በሌሎች ወታደራዊ ካምፖች የታሰሩ ወታደሮች ስለመኖራቸው ታውቋል። ጀነራሎቹ እንዲህ ያደርጋሉ እያላችሁ ሰራዊት ትበትናላችሁ፣ ሐሰተኛ መረጃ ማሰራጨት ወታደራዊ ዲሲፕሊን ጥሳችኋል በሚል ነው። ይህ እንግዲህ የተሸፈነ ሀቅ አይደለም። ወታደሮቹ በዚህ ሁኔታ ይህንን ታራግባላችሁ ተብለው ቢያዙም ህዝብና ሀገር የሚያውቀው ነው። በህገወጥ እገታዎችና በሚፈጸሙ ዝርፊያዎች ውስጥ በሸዋ ለምሳሌ በሰላሌ ቀጠና በሚፈጸሙ እገታዎች የአካባቢ የፖሊስ አዛዥን ጨምሮ በምስራቅ ሸዋ ዞን በሚፈጸሙ በአማራ ክልል በተለያዩ ቀጠናዎች በሚፈጸሙ እገታዎችና ዝርፊያዎች በእያንዳንዱ የሚሊሻ ኃላፊዎች፣ የሚሊሻ አባላት፣ ወታደራዊ አዛዦች እንዳሉበት ሲገለጽ ቆይቷል። ከአሁን በፊት በኢትዮጵያና ሱዳን ድንበር አካባቢ በሚገኘው መተማ ወረዳ ለታጣቂዎች ጭምር ኬላዎችን በመስጠት ወታደራዊ አዛዦች ከፍተኛ ገንዘብ ይቀበሉ እንደነበር በተደጋጋሚ መገለጹ ይታወቃል። ይህ እንግዲህ ተሸፍኖ የማይቀር ጉዳይ ነው። ግዳጅና ስምሪት ቀጠና መውጣትን በተመለከተ ሌላው መረጃ ነው። በተለያዩ አካባቢዎች ስምሪትና ግዳጅ ላይ ከሚገኙ የመከላከያ አድማ ብተና ሚሊሻ አባላት መካከል ባለፈው ቅዳሜና እሁድ የተወሰኑ ወደ ፋኖ መቀላቀላቸውን መረጃዎች ያሳያሉ። ከግዳጅና ከግዳጅ ቀጠናቸው መውጣት ወደ ፋኖ ከተቀላቀሉት መካከል ምስራቅ ጎጃም ዞን ሸበል በረንታ እና ሞጣ ቀጠና የፓራ ኮማንዶ የሚሊሻና የመከላከያ አባላት ከስምሪት ቀጠና ግዳጅ በመውጣት ወደ ፋኖ ተቀላቅለዋል። በተመሳሳይ በሰሜን ወሎ በመርሳ እና በአምባሰል ቀጠናዎች ከግዳጅና ስምሪት ቀጠና የወጡ ወታደሮች ወደ ፋኖ ሲቀላቀሉ ቁጥራቸው በውል ያልታወቀ ወታደሮችም እንደዚሁ በሲቪል ልብስ መለዮ በማውለቅ ከግዳጅ ቀጠና ስለመጥፋታቸው ውጫሌ አካባቢ የወጡ መረጃዎች ያሳያሉ። በተመሳሳይ በጉና ቀጠና ደብረታቦር በግዳጅ እየመራ የሚገኘው የኮሎኔል አለም አጃቢን ጨምሮ የአምስት የመከላከያ አባላት ወደ ፋኖ ተቀላቅለዋል። ቀደም ብሎ የሱ አጃቢ መቀላቀሉን ተከትሎ ትናንትና ደግሞ 5 ወታደሮች ወደ ፋኖ ስለመቀላቀላቸው መረጃዎች ገልጸዋል። በተመሳሳይ ጎንደር ዙሪያ ጠዳ ተብሎ በሚጠራ አካባቢ ቁጥራቸው ያልታወቀ የአድማ ብተና አባላት ከነትጥቃቸው ወደ ፋኖ ስለመቀላቀላቸው መረጃዎች ያሳያሉ። በሌላ መረጃ በሸዋ መራቤቴ ዙሪያ የኮማንዶ አባላት 4 የሚሆኑ የኮማንዶ አባላት ከግዳጅ ቀጠናቸው ስለመውጣታቸው ወደ ፋኖ ይቀላቀሉ ወይስ ደግሞ አይቀላቀሉ የሚለው ግን የታወቀ ነገር የለም ብለዋል የመረጃ ምንጮቹ። ይህ እንግዲህ በአንዳንድ አካባቢዎች የደረሰው መረጃ ነው። ቁጥሩ ከዚህም ሊበልጥ ይችላል። በተለያዩ አካባቢዎች ደፈጣ ጥቃትን በተመለከተ ፋኖ የደፈጣ ጥቃት መፈጸሙን ደብረ ማርቆስ ዙሪያ የወጣ መረጃ ያሳያል። በደብረ ማርቆስ ወረዳ ከደብረ ማርቆስ ከተማ ወደ ስናን ወረዳ ሮብ ገበያ ወታደራዊ ስንቅና ትጥቅ ይዘው ይንቀሳቀሱ በነበሩ ወታደራዊ ተሽከርካሪዎች ላይ ድንገተኛ የደፈጣ ጥቃት መፈጸሙን ፋኖ አስታውቋል። የአካባቢው ፋኖ 206ኛ ኮር 24ኛ ክፍለ ጦር እንዳስታወቀው ስናን አባጂሜ ሻለቃ በፈጸመው የደፈጣ ጥቃት በ20 የሚደርሱ ወታደሮች ጉዳት ደርሶባቸዋል። የሞት ሌሎች 12 የሚደርሱ ደግሞ ቀላልና ከባድ ቁስለኛ ሆነዋል ብለዋል። ደፈጣ ጥቃቱ የተፈጸመው ትላንት ረፋድ እንደሆነ የገለጸው መረጃው በተጨባጭ ከ32 በላይ የሚደርሱ ወታደሮች በዚህ ጥቃት ጉዳት ደርሶባቸዋል። የነፍስ ወከፍ መሳሪያና ተተኳሽም ፋኖ እጅ ስለመግባቱ መረጃው ይገልጻል። ሌላው ደግሞ ፋኖ በተቆጣጠራቸው ቀጠናዎች በሚገኙ ትምህርት ቤቶች ለሚፈተኑ የ6ኛ ክፍል ብሔራዊ ተፈታኝ ተማሪዎች እና ለፈታኝ መምህራን አስፈላጊውን የደህንነት ጥበቃ እያደረገ እንደሆነ ፋኖ ገልጿል። ኮሎኔል አበራ አዛን ነው ይህንን በተመለከተ ለኢትዮ ፎከስ ሲገልጹ በአማራ ክልል በተለያዩ ቀጠናዎች ፋኖ በሚቆጣጠራቸው አካባቢዎች የሚገኙ የ6ኛ ክፍል ብሔራዊ ፈተና ተፈታኝ ተማሪዎች ምንም አይነት ስጋት ሳይደርስባቸው እንዲሁም ደግሞ መምህራን ወደ ፋኖ ቀጠናዎች በሚያደርጓቸው እንቅስቃሴዎች ደህንነታቸው ተጠብቆ ፈተና ሂደቱ ሳይስተጓጎል እንዲፈተኑና ደህንነታቸው እንዲጠበቅ ፋኖ ስምሪት ወስዶ ይህንን እየተገበረ እንደሆነ ገልጸዋል። ከዚህ ጋር በተያያዘ በደንቢያ ቀጠና ባለፋ ጣቁሳና በአካባቢው ብሔራዊ ፈተና ተፈታኝ ተማሪዎች በፋኖ ጥበቃ ሲደረግላቸው መምህራን እንደዚሁ እጀባና አሸኛኘት ሲደረግላቸው የሚያሳዩ የምስልና የፎቶግራፍ ማስረጃዎችንም ኮሎኔሉ ጨምሮ ልኳል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ህወሓትን የተመለከቱ መረጃዎችን አስከትላለሁ። የቀድሞ የህወሓት ከፍተኛ ባለስልጣን በወቅታዊ ፖለቲካዊ፣ ወታደራዊ ጉዳዮች ላይ አስተያየት ሰጥተዋል። ከሚዲያ ጋር ቃለ ምልልስ አድርገዋል። የቀድሞ የህወሓት ከፍተኛ ባለስልጣን አቶ ገብሩ አስራት በሰጡት አስተያየት የተለያዩ ወታደራዊ፣ ፖለቲካዊ፣ ቀጠናዊ ጉዳዮችን አንስተዋል። ከዚህ ጋር በተያያዘ አሁን እየተካሄደ ያለው ጦርነት በኢትዮጵያ ውስጥ ያለው ጦርነት ቀጠናዊ ጦርነት ነው ብለዋል። በተለይ ህወሓትን ማዕከል አድርገው በሰጧቸው አስተያየቶች ላይ በዚህ ጦርነት ግብጽ በልዩ ልዩ መንገድ እየተሳተፈች እንደሆነና ኤርትራና ሱዳን በሙሉ ኃይላቸው
በቀጠናዊ ጦርነቶች እየተሳተፉ ነው ያሉት ገብሩ አስራት ህወሓት በሱዳን ጦርነት ውስጥ እየተሳተፈ እንደሆነ እና የትግራይን ህዝብና የሱዳንን ህዝብ ቅራኔ ውስጥ እንደከተተው ገብሩ አስራት በህወሓት ላይ ያላቸውን ትችት ሰንዝረዋል። አብይ አህመድ የቅድመ መከላከል ስራ እየሰራ እንደሆነም እንደዚሁ ገብሩ አስራት በመናገር ለአብይ አህመድ ያላቸውን ድጋፍ አሳይተዋል። አብይ አህመድ በድሮን በሽራሮ ቀጠና የፈጸመውን ጭፍጨፋ እና የታጣቂዎችን ድብደባ ተከትሎ ወደ ሱዳን ቀጠና ጦርነት የሚንቀሳቀሱ ኃይሎች ላይ የተፈጸመ የቅድመ መከላከል ጥቃት ነው ሲሉ ገብሩ አስራት ጥቃቱን ቅድመ መከላከል ሲሉ የአብይን መንገድ ትክክል ነው ብለዋል። አያይዘውም በዚህ ቀጠና ያለው ወታደራዊ አሰላለፍ በተመለከተ ልክ በጣሊያን ዘመን ይደረግ እንደነበረው ከዚህ አካባቢ በመሄድ በሊቢያ በትሪፖሊ በቅጥረኝነት ለጣሊያን ይዋጉ እንደነበሩት ሁሉ አሁንም የህወሓት የትግራይን ታጣቂዎች ለአልቡርሃን አስካሪ አድርጎ እያዋጋቸውና ቅጥረኛ ወታደሮች አድርጎ ለማይመለከታቸው ጦርነት እያስጨረሳቸው ነው ሲሉ ቁጭታቸውን ይገልጻሉ። በቀጣይ ወታደራዊ ክምችትና ወታደራዊ ስምሪቶችን በተመለከተ ከወልዲያ ወደ ቆቦ ከፍተኛ ኃይል በሁለቱም በኩል ስለመከመቸቱ በዚህ ግንባር የፌዴራል መንግስቱም እንዲሁም ደግሞ ህወሓትም ከፍተኛ ኃይል ማከማቸቱን ገልጸዋል። በዚህ ቀጠና ከባድ ውጊያ ሊኖር እንደሚችልና በአፋር በኩልም በተመሳሳይ ከፍተኛ ኃይል ክምችት በሁለቱም በኩል መኖሩን እና ቀጣይ የግንባሮች ተብለው የሚጠሩት ደግሞ ሱዳንና በሌሎቹ ቀጠናዎችም ከፍተኛ ኃይል ክምችት እንዳለና በተለይ ከወልዲያ ቆቦና በአፋር በኩል ከባድ ውጊያ ሊኖር እንደሚችል እንዲሁም ደግሞ የዋግኽምራ ዞንን እንደዚሁ እንደ ዋና ግንባር አድርገው እንደሚመለከቱት ገብሩ አስራት ተናግረዋል። ከዚህ ጋር በተያያዘ የፌዴራል መንግስቱም በወልቃይት ከፍተኛ ኃይል አስፍረዋል። ይህም ኃይል በኤርትራ በኩል ጭምር የሚፈጸም ጥቃት ካለ እሱን ግምት ውስጥ ያስገባ እንደሆነ ነው የገለጹት። በዋናነት በቆቦ እና በወልዲያ የተከማቸው የፌዴራል ኃይል ደግሞ ወደ መቀሌ ለሚኖር ጦርነት የአቅጣጫ አመላካች ነው። በአፋርም ተመሳሳይ ኃይል ተከማችቷል። ይህም ወደ መቀሌ ቀጠና ያለውን አመላካች ነው ሲሉ ገልጸዋል። ህወሓት ወደ አዲስ አበባ መምጣት ከፈለገ ሁለቱ መስመሮች እና ሁለቱ መንገዶች ዋናው የሰቆጣውና የወልዲያ ቆቦ መስመር ናቸው። በዚህ መስመርም ህወሓት ኃይል እያከማቸ እንደሆነ ገብሩ አስራት ገልጸዋል። አቶ ገብሩ አያይዘውም አሁን በፊት ህወሓት ያደረገ የነበረው ጦርነት ከትግራይ ውስጥ የሚመጣን ጦርነት በመመከት ላይ የተመሰረተ ነበር። አሁን ግን ህወሓት በቀጠናዊ ጦርነቶች ላይ በመሳተፍ ግብጽ በሚሰበስበው የኤርትራና የሱዳን ህብረት ውስጥ ትግራይን አስገብቷታል ሲሉ ትችታቸውን ገልጸዋል። ይሄ ሪፖርተር ጋር ያደረጉት ቃለ ምልልስ ነው። ባጭሩ እነዚህ ነጥቦችን ይወስጃለሁ፣ ወደ እናንተ አድርሻለሁ። ገብሩ አስራትን በመቃወም ደግሞ መሬት ላይ የሚገኙ የህወሓት ወታደራዊ አዛዦች በወቅታዊ ሁኔታዎች ላይ የተለያዩ ንግግሮችን እያደረጉ ይገኛሉ። ገብሩ አስራት በተቃራኒ መሬት ላይ ያለውን የህወሓት ወታደራዊ ፖለቲካዊ መዋቅር በዋናነት የሚያንቀሳቅሱት ወታደራዊ አዛዦች ደግሞ ሰሞኑን በተለያዩ መድረኮች ላይ የሚከተሉትን ዋና ዋና ንግግሮች እየተናገሩ ነው የሚገኙት። የህወሓት ወታደራዊ አዛዦች ፍላጎታቸውን፣ ዓላማቸውን እንዲሁም ደግሞ የዘመቻውን መነሻና መዳረሻ ግልጽ በሆነ መንገድ አስቀምጠዋል። ከነዚህ መካከል የህወሓት ቁልፍ ወታደራዊ አዛዥ ከሆኑት መካከል ፍስሐ ማንጁስ መቀሌ በነበረው ወታደራዊ አዛዦች ስብሰባ ላይ የመቀሌውና የትግራዩና የሱዳኑ አርሚ ሰባ በትግራይ ውስጥ ከሚገኙ ታጣቂዎችና በሱዳን ውስጥ የሚገኙ ታጣቂዎችን በቅርቡ ሁመራ ከተማ ላይ እናገናኛቸዋለን፣ ይህንን ጠብቁ የሚል ንግግር ተናግሯል። ከሱዳን አቅጣጫ ያለውም ወደ ሁመራ፣ ከትግራይ ያለውም ወደ ሁመራ ይሄዳሉ፣ ይገናኛሉ ብሏል። ምን እየተናገሩ እንደሆነ ግልጽ ነው። ሁለተኛው የህወሓት ወታደራዊ የግንባር አዛዥ በተለይ ደቡባዊ እየተባለ የሚጠራው አዛዥ ጀነራል ወልደ ጊዮርጊስ ሰሞኑን አለማጣ ከተማ ላይ በነበረ የታጣቂዎች እና የኮር አዛዦች ስብሰባ ላይ እና የተሃድሶ ፕሮግራም ላይ በመገኘት አንድም ጥይት ትግራይ ውስጥ እንዳይጮህ እናደርጋለን፣ የተኩሱ ድምፅ ትግራይ እንዳይመጣ እናደርጋለን፣ በሌሎች አካባቢዎች በሚደረጉ ውጊያዎች ደግሞ ቀጥታ ድጋፍ እናደርጋለን፣ እንሳተፋለን፣ ጦርነቱን ከትግራይ ቀጠና እናወጣዋለን ሲሉ ይህንን ሁሉም ሊያውቀው ታጣቂያችንም ሰራዊታችንም ሊያውቀው ይገባል ብለዋል። የምዕራብ ቀጠና በሽሬ አካባቢ የሚገኝ የህወሓት ታጣቂዎች ዋና አዛዥ ብርጋዴር ጀነራል ምግብ ኃይሌ ደግሞ ወሳኝ ምዕራፍ ላይ እንገኛለን፣ በቅርቡ ሉዓላዊነታችንን እናስከብራለን፣ ለዚህም ብልጽግና እንደመሳለን፣ የድሮን ድብደባው ያጠናክረናል፣ ከዚህ በላይ አንሆንም፣ ወይ በገመድ ታንቀን እንሞታለን፣ ወይ ደግሞ ገመዱን በጥሰን እንወጣለን የሚል እንደዚሁ ዛቻ እና ማስፈራሪያ ንግግር አሰምተዋል። የአርሚ 26 ዋና አዛዥ እንግዲህ እነዚህ ደግሞ ግልጽ ፍላጎታቸውን የተናገሩት ተመራቂዎች ላይ በመገኘት የትግራይ ነጻ ሪፐብሊክ በቅርቡ እንመሰርታለን፣ ትግራይ ነጻ ሀገር ለማድረግ ወሳኝ ምዕራፍ ላይ እንገኛለን፣ የምሰለጥኑት እናንተ ታጣቂዎቹ የትግራይን ሉዓላዊነት ለማስከበርና ሪፐብሊክ ኦፍ ትግራይን ለመመስረት ነው ብለዋል። የአርሚ 33 አዛዥ በተመሳሳይ በታጣቂዎች ምርቃት ላይ በመገኘት የትግራይን ሉዓላዊነት ለማስከበርና የትግራይን ሀገረ መንግስትነት ለማረጋገጥ በቅርቡ
ይህንን ዘመቻ እናደርጋለን፣ ውጤታማ እንሆናለን፣ ትግራይን ነጻ ሀገር አድርገን ለመመስረት ያለውን ኃላፊነት እናንተ ትከሻ ላይ ወድቋል። ይህንን ያሉት የአርሚ 33 አዛዥ ናቸው። በመጨረሻም በትላንትናው ዕለት ታጣቂዎች ምርቃት ላይ የተገኙት የህወሓት የሰሜን ምስራቅ ዋና አዛዥ ጀነራል ማሾ በየነ ደግሞ የትግራይን ሉዓላዊነት ለማስከበር 7 ተግባራትን ማከናወን አለብን ሲሉ ለተመራቂዎቻቸው ባስተላለፉት ጥሪና ወታደራዊ ትዕዛዝ ላይ ገልጸዋል። ለተመራቂዎቹ ካስተላልፏቸው መካከል ሉዓላዊ መሬታችን ማስከበር የዘመቻው ዋና ዓላማ ነው ብለዋል። ያው እንግዲህ ወልቃይትን፣ ጠለምትን እንቆጣጠራለን ማለታቸው ነው። ጠላቶቻችን ያሏቸውን አካላት የፕሪቶሪያው የሰላም ስምምነት በመጠቀም ጦሩን በመከፋፈል እንደሞከሩና ይሄ ግን ጨርሶ እንዳልተሳካላቸው ገልጸዋል። ይህም እንግዲህ የትግራይ ሰላም ኃይል ተብሎ የተከፈለውን ታጣቂ ለመግለጽ ነው። የሰራዊቱ ባንዳዎች ባሏቸው የግል ፍላጎታቸውን የሚያስቀድሙ ሰዎችን ባንዳዎች ሲሉ የገለጹ ሲሆን ጀነራል ማሾ በህዝብ የተሰጠን ኃላፊነት እኛ ግን እናደርጋለን፣ ትግራይን ሉዓላዊነት እናስከብራለን፣ ስለዚህ ይህንን ማድረግ አለባችሁ ብለው ለአርሚ 22 ተመራቂዎች ዝግጁነታቸውን በተመለከተ ጽናታቸውን በተመለከተ ፈተናዎችን እንዴት መቋቋም እንዳለባቸውና የድሮን ጥቃቱ እንዴት እንደሚያበረታቸው የፕሮፓጋንዳ ጦርነቶችን በማውገዝ በትግራይ የተደረገ ያለውን ወታደራዊ አፈሳ እንዲሁም ደግሞ የህወሓትን ጦርነት የሚያወግዙ ሚዲያዎችን ባለማድመጥ ባለመዘናጋት መስዋዕትነትን በመቀበል በቅርቡ እንግዲህ በባልደረቦቻቸው ላይ የተፈጸመውን የድሮን ጥቃት እንደማያስደነግጣቸው ጭምር በተደጋጋሚ ገልጸዋል። ሁሉም ናቸው የገለጹት። እንዲሁም ደግሞ የተፈናቀለ ህዝብ ለማስመለስና መሬቶችን ለማስመለስ አስፈላጊውን መስዋዕትነት ለመክፈል ተዘጋጁ ነው ያሏቸው። አለመታለልም ይገባል ብለዋል። እንግዲህ የተለያዩ አታላዮች አሉ እንዳትታለሉ ሲሉ ይህንን ተናግረዋል። ኢቨንት እንዳለ በትግራይ ባለፉት 3 ሳምንታት በርካታ ሺህ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸውና የጦር መሳሪያዎች ወደ ግንባር እየተንቀሳቀሱ መሆናቸውንም የወጡ መረጃዎች ያሳያሉ። ከዚህ ቀጥሎ በኢትዮጵያ ጋር በቀጥታና በተዘዋዋሪ የራሱ አስተዋጽኦ ወዳለው የሱዳን ጦርነት ነው የሚሄደው። የሱዳን ጦርነት እንግዲህ በኢትዮጵያ ውስጥ ካለው ጦርነት ጋር እንዴት ይያያዛል፣ እንዴት ይገናኛል የሚለው ግልጽ ነው። እንግዲህ በኢትዮጵያ ውስጥ ያለው የፖለቲካና ወታደራዊ የኃይል አሰላለፍ እንዲሁም ደግሞ በሱዳን ውስጥ ያለው ወታደራዊና የኃይል አሰላለፍ በሱዳን ውስጥ በሚገኙ ኃይሎች አልቡርሃን ከኤርትራ ከህወሓት እና ከአብይ አህመድ ግን ከሚቃወሙ ታጣቂዎች ጋር ጥምረት ፈጥሯል። ያሰለጥናል፣ መሬት ሰጥቷል፣ ድጋፍ ያደርጋል፣ ሎጂስቲክ ያስተላልፋል። በተመሳሳይ አብይ አህመድ ደግሞ ከአልቡርሃን በተቃራኒ ላለው መሐመድ ደጋሎ የጦር ትጥቅ ያቀርባል፣ ነፃ መሬት ሰጥቷል፣ ስልጠናና የሎጂስቲክ እንዲቀርብበት ያደርጋል። በዚህ ምክንያት የአልቡርሃን መሸነፍ በኢትዮጵያ ውስጥ ካለው የኃይል ሚዛን ላይ የራሱ ቀጥታ አስተዋጽኦ ይኖረዋል። እንዲሁም ደግሞ የደጋሎ ጦር መሸነፍ ደግሞ በኢትዮጵያ ውስጥ ካለው አጠቃላይ ሁኔታ አንጻር የራሱ ቀጥታ አሉታዊ ተጽዕኖ ይኖረዋል። ይህ የአልቡርሃን ጦር እንግዲህ ከአስመራ እስከ ካይሮ፣ ከካይሮ እስከ መቀሌ ድረስ ባለው ኃይል በቀጥታ የሚደገፍ ኃይል ነው የአልቡርሃን ጦር ይህንን አጭር መግለጫ አውጥቷል። በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ባለፉት 2 ሳምንታት በተለያዩ ግንባሮች በተደረጉ ዘመቻዎች በአርኤስኤፍ ላይ እና በጀነራል መሐመድ ደጋሎ ታጣቂዎች ላይ ከፍተኛ ወታደራዊ ድል መቀዳጀቱን ገልጿል። በደቡብ ምስራቅ በኢትዮጵያ አዋሳኝ በሆነው የጥቁር አባይ ግዛት የኩርሙክ ቀጠና 4 ገዥ ቦታዎችን ሲቆጣጠር አርኤስኤፍ የሞከራቸውን 4 ተከታታይ ከባድ ማጥቃቶችን መመከቱን የአልቡርሃን ጦር ገልጿል። በዚህ ግንባር በርካታ ቁጥር ያላቸው የአርኤስኤፍ ተዋጊዎች መደምሰሳቸውን እንዲሁም ደግሞ በርካታ ቁጥር ያላቸው ወታደራዊ ተሽከርካሪዎች መውደማቸውን በአየርና በእግረኛ ዘመቻዎች አሁንም እየገፉ መሆናቸውና ኩርሙክ ከተማን ለመቆጣጠር ወደ ጫፍ መድረሱን የአልቡርሃን ጦር አስታውቋል። በሌሎች የሱዳን ቀጠናዎች በተለይ በካርቱም ዙሪያ የአርኤስኤፍ ወታደራዊ እንቅስቃሴዎችን ለመግታት ከቱርክና ከቻይና በተገኙ የአየር ስርዓቶች አማካኝነት የአርኤስኤፍ ተዋጊ ድሮኖችን መጥቶ ስለመጣሉ የሱዳን ጦር አስታውቋል። ሌላው በዋነኛው የመሐመድ ደጋሎ ግዛት በሚባለው የኮርዶፋና የዳርፉር ግዛቶችም መጠነ ሰፊ ወታደራዊ ዘመቻዎችን በማድረግ ድል እየተቀዳጀ እንደሆነ የአልቡርሃን ጦር ይገልጻል። ከነዚህ መካከል የአውሮፕላን ማረፊያዎች ወድመዋል። ዋና ዋና መንገዶችና የጦር መሳሪያ ሎጂስቲክ የሚቀርብባቸው ከጎረቤት ቻድና ከሊቢያ ጋር የሚያገናኙ የሰሜን ምዕራብ የሊቢያ ቀጠናዎች በአርኤስኤፍ የትጥቅና ስንቅ መስመሮች ላይ ውድመት እንዲደርስ ማድረጉን የሱዳን ጦር ገልጿል። በኮርዶፋን ቀጠና በደርዘን የሚቆጠሩ የፈጥኖ ደራሽ ኃይሉ ተዋጊዎች መግደሉና 141 የሚደርሱ ተሽከርካሪዎችን ከጥይት መጋዘኖች ጋር ማውደሙን አሳውቋል። ይህ እንግዲህ በወታደራዊ ስሌት ትክክል ከሆነ ቁጥሩ 141 የሚደርሱ ተሽከርካሪዎች ወድመዋል ማለት ከፍተኛ የሚባል ወታደራዊ ኪሳራ ደርሷል ማለት ነው። የሱዳን ጦር እንዳስታወቀው በሰኔ ወር መጀመሪያ አጋማሽ በ3 ዋና ዋና የጦር ግንባሮች ባካሄዳቸው የታለሙ ዘመቻዎች በርካታ የፈጥኖ ደራሽ ኃይሉ ተዋጊዎችን እና መግደሉና 141 ተሽከርካሪዎችን፣ የጥይት መጋዘኖችን፣ የድሮን ማኮብኮቢያ ቦታዎችን ማውደሙን ሲገልጽ ጦሩ ባለፉት ሳምንታት በብሉ ናይል እና በጥቁር አባይ ግዛት
ከፍተኛ መሻሻሎችና ድሎች እንዳገኘም ገልጿል። አርኤስኤፍ በሱዳን ህዝብ ነጻነት ንቅናቄ ጋር እየተደገፈ የያዛቸውን ቦታዎች ስለማስመለሱ የገለጸው የሱዳን ጦር የሱዳን መከላከያ ሰራዊት የአርኤስኤፍ አጋሮች ወደ ጊሳን ተብሎ ወደሚጠራው ቦታ ያደርጉት የነበረውን እንቅስቃሴ በመግታት በምስራቁ ቀጠና ደህንነትና ወታደራዊ የበላይነት ስለመውሰዱ ገልጿል። የምስራቁ ቀጠና እያሉ የሚጠሩት የኢትዮጵያ የአሶሳ ቀጠናን ነው። በዚህም ከኡምሪ ተብላ የምትጠራውን ቦታ በመቆጣጠር ኩርሙክ ተብሎ ወደሚጠራው ቦታ የሚያደርሱ ወታደራዊ መስመሮችን እየያዙ እንደሆነ ነው እየገለጹ ያሉት። ይህ በእንዲህ እንዳለ በዳርፉርና በኮርዶፋን ያሉ የአርኤስኤፍ የቅርብ መስመሮችን ለመምታት ከጊዜ ወደ ጊዜ ድሮኖች ከፍተኛ ጥቃት እየሰነዘሩ መሆኑን የሱዳን ጦር ገልጿል። በአልጁናይ የሚገኙ ሁለት ዋና ዋና ድልድዮች የዋካ እና ካጃ ድልድዮች እንዲወድሙ ተደርጓል በድሮን። ይህም ለፈጥኖ ደራሽ ኃይሉ የጦር መሳሪያ ሎጂስቲክ የሚቀርብባቸው ዋና አውራ መንገዶች ናቸው። ከቻድና ከሊቢያ ቀጠና የሚያገናኙ መስመሮች። የመጀመሪያው ድልድይ ግጭቱ መጀመሪያ አካባቢ ወደመ ቢሆንም እንደገና ተጠግኖ ስራ ላይ በነበረበት ሰዓት አሁን እንደገና በሱዳን ጦር መውደሙ ነው የተገለጸው። የጦሩ ቃል አቀባይ በሰጡት መግለጫ የታጠቁ ኃይሎችና አጋር ቡድኖችን በፈረንጆቹ አቆጣጠር ባለፉት 2 ሳምንታት ከሰኔ 1 እስከ ሰኔ 14 ባለው ጊዜ ውስጥ በከፊል ወታደራዊ ፓራሚሊተሪ ተብሎ የሚጠሩት ላይ ኪሳራ አድርሰንባቸዋል ብለዋል። በዳርፉር በተደረጉ ወታደራዊ ዘመቻዎች 29 የፈጥኖ ደራሽ ኃይል ተሽከርካሪዎች መውደማቸውን፣ በደርዘን የሚቆጠሩ ወታደራዊ ኃላፊዎች መገደላቸውን እንደዚሁ አሳውቀዋል። በዳርፉር ግዛት ዋና ከተማ ኒያላ በተሰነዘረ የድሮና የአየር ድብደባ ደግሞ ወታደራዊ ተቋማት የአልቡርሃን የደጋሎ ወታደራዊ ተቋማት፣ የሁለት የጥይት መጋዘኖች፣ ሁለት ወታደራዊ ትጥቅ ማከማቻዎች፣ ሁለት የድሮን ጥይት መጋዘኖች እና ለአርኤስኤፍ ዘመቻዎች እና ሎጂስቲክ ድጋፍ የሚውል አንድ ትልቅ የነዳጅ ማጠራቀሚያ በድሮን እንዲወድም መደረጉን የሱዳን ጦር ገልጿል። ኒያላ የአርኤስኤፍ ዋና ከተማና ምሽጉና የምታገለግል ሲሆን የተመሰረተው ትይዩ መንግስታዊ አስተዳደር ዋና መቀመጫ እንደሆነችም ይታወቃል። በውስጡ የሚገኘው አውሮፕላን ማረፊያ ጨምሮ ከውጭ የሚመጣ ወታደራዊ ድጋፍ ለመቀበል ጥቅም ላይ እንደሚውልም ይታወቃል። ይህንን ነው የአልቡርሃን ጦር አውድም ያለው እያለ የሚገኘው። ጦሩ መግለጫውን ማክሎ ከኮርዶፋን በኩል በ92 የአርኤስኤፍ አሽከርካሪዎች የወደሙ ሲሆን ይህም በከፊል ወታደራዊ ቡድኑ ቀጠናው ላይ መናጋት እንደደረሰበትና የሚያደርጋቸውን ዘመቻዎች አክሽፌያለሁ ብሏል። ምንም እንኳ ይሄ በአርኤስኤፍ በኩል የተረጋገጠ ባይሆንም ይሄ ከላይ የቀረበው ወታደራዊ ውድመት፣ ወታደራዊ ጉዳትና የድል ዜና ከኢትዮጵያ ጋር በቀጥታ የሚገናኝ መሆኑን እንግዲህ በመግቢያችን ላይ አይተናል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ